አሁን ይህንን ማን ያምናል? አሁን ይሄንን በስተመጨረሻም ሩታ እንግዲህ የነበረውን ነገር መርሳት አልችልም። ስለዚህ እኔ እዚህ የመጣሁት ብቻዬን ለመኖር ነው፣ ከልጄ ጋር ለመኖር ነው በማለት እንግዲህ አብርሽ ከቤት እንዲወጣ ተደርጓል ማለት ነው። በአጭሩ አብርሽና ሩታ ድጋሚ ተለያይተዋል፣ ወይም ደግሞ እሷ ቤት ሆናለች፣ እሱ ደግሞ ሆቴልም ያዝ ቤትም ማግኘት ትችላለህ፣ መሄድ ትችላለህ ብለዋለች። አብርሽም ደግሞ እንግዲህ ሳመጣት ብቻዋን ሆና ወይም ደግሞ ከልጇ ጋር ሆና ጥሩ ነገር እንድትኖር ጥሩ ነገር እንዲሰማት ቤቷ እንድትሆን እንደማይረብሻት ቃል ገብቶ ነበር ይዟት የመጣውና ያን ቃል ላክብር ብሎ አብርሽም እንግዲህ ወጦ ሄዷል ማለት ነውና ምንድን ነው እየሆነ ያለው? ትዳር፣ ፍቅር ትርጉሙ ምንድን ነው? ኑሮ፣ ህይወት አላውቅም። ዛሬም መለየት ላይ ናቸው፣ ዛሬም መጣላት፣ ዛሬም መራራቅ ላይ ስለተራራቃችሁ ክፍተቶች ስለበዙ መሰለኝ እናንተ እንድትጣሉ እንዲህ እንድትሆኑ ይሄን የመሰለ ቤት ይሄንን መድኃኒዓለምን እስኪ ያለ የተባለ ሰው ኢትዮጵያ ውስጥ ራሱ አፍታም ነኝ ያለ ሰው የማይኖረውን ህይወት እየኖራችሁ ለምን ሰላም እንዳጣችሁ፣ ለምን በዚህ ልክ እንደምትጨቃጨቁ፣ ለምን በዚህ ልክ እንደምትራራቁ፣ ለምን በዚህ ልክ መለየትን ምርጫ እንደምታደርጉ አልገባኝም። የእውነት ለመናገር ለነገሩ ፍቅር ከሌለ ምንም ሁሉም ነገር ከንቱ ነው። ማርያምን ነው ብላችሁ ሁሉ ነገር ከንቱ ነው። ሀብት፣ ንብረት፣ ዝና ሁሉም ከንቱ ነው የሚሆነውና መተሳሰብ፣ ፍቅር፣ አንድነት፣ ሰላም ከሌለ ያስጠላል እና ሁሉም ሰው ደስተኛ ነበር አብርሽና ሩታ በመታረቃቸው። ቆይ ግን ያልገባኝ ነገር ሰሞኑን ትንሽ ጠፋ ብዬ ነበረ እና ያመለጠኝ ወሬ አለ ወይ? ሄርሜላ የት ገባች እናንተ? ብን ብላ እንደ ጉም ተነነች እንዴ? የት ጠፍታ ነው? የት ገብታ ነው ማለት ቆየች። የሆነ ጊዜ ላይ ቬሎ ለብሳ ምናምን አበባ ይዛ ስጠኝ፣ አግባኝ፣ እንደዚህ በለኝ፣ አብረን ሙሽሮች የሚያደርጉትን ነገር እናደርጋለን፣ አብረን ነው የምናድር እያለች እያለች ነበረ። ከዛ ቀን ጊዜ ጀምሮ የለችም። የት ጠፍታ ነው? የት ገብታ ነው? ምን ነክቷት ነው? ምን ውጧት ነው? ምን በልታ ነው ለማለት ነው። እስኪ ያመለጠኝ ነገር ካለ በሄርሜላ ጉዳይ ወይ ደግሞ በሄርሜላ ሁኔታ እስኪ ንገሩኝ። እና ሁሉም ሰው ደስ ብሎት ነበር ባጭሩ አብርሽና ሩታ። እኔም እንደማይለያዩ እርግጠኛ ነበርኩኝና አሁን ላይ ግን ድጋሚ ደስ የሚል ፕሮግራም ጽጌ እግዚአብሔርን በጣም ትለያለች። የሰው ልክ ነች። በቃ በጣም ጎበዝ አስተዋይ፣ ያ በቃ ያልታወቀባት ግን ደግሞ በጣም ጀግና የሆነች በጣም ጥሩ ሰው የሚባል አይነት ሰው የለችም። እብድ ናት ግን ጥሩ እብድ ሰው እንደዛ ነው። እና ብዙ ነገሮች ተስተካክለው ጓደኞቿን መጠው እግዚአብሔር ይመስገን የአብርሽ እህቶች በጣም በቃ አለንልሽ የሚሏት ለሩታ ቀድሞ የሚሰለፉላት የሚያበረታቷት የሚደግፏት እነሱ ናቸው። ከበፊትም ጀምረው የሆነ ነገር ሲፈጠር የሚያግዟት የሚደግፏት እና ነበሩ እነሱ ራሱ ደስ የሚል ፕሮግራም እንትን ብሎ ተዘጋጅቶ በሰላም ቤቷ ገብታ ነበረ። ነገር ግን አሁን ልጁ እያለቀሰ ነው። አብርሽ ራሱ ወዱን እየቆረጠው ሻንጣ ይዞ የወጣውና በነገራችን ላይ አቤል ሩታ ላይ ያደረከው ነገር ንግግሮች በጣም ያስጠሉ ነበር የእውነት ለመናገርና እኔ እንጃ ሩታ ራሱ ከአቤል የማይርቅ ከሆነ ጥሩ የሚሆን አይመስለኝም። እንደውም አንድ ነገር ልንገራችሁ። አሁን የአብርሽና የሩታ ህይወት ማለት ነው በጣም ከባዱ ጉዞ ተጀምሯል። እኔ እውነቱን ልንገራችሁ በጣም የሚመጣ የሰማሁት በጣም ከባድ ጉዳይ አለ። ከባድ ነገር እመኑኝ፣ ሲደርስ ሁሉንም ነገር የምታዩት ይሆናል። ግን አብርሽም ሩም መያዙ አስቡት እንግዲህ ይህንን የመሰለ ቤት ውስጥ መኖር እየቻለ ራሱን ችሎ 3-4 ክፍል ነው ያለው። ሽንት ቤት እንኳን 2-3 ነው ያለው። አንድ ሽንት ቤት አይደለም እንኳን ማረፊያ ክፍል እንኳን ሲጀመር አለመነጋገር አለማውራት ይችላሉ እንጂ እዛ ጋር ሄዶ አሁን ሩታ አብርሽ ጋር እንዶ ሌላ ሴት ብትመጣ አጋጣሚ እኮ አይታወቅም። የሰው ልጅ ምን እንደሚያገናኘው ምን እንደሚያገጣጥመው አይታወቅምና የሆነ ነገር ቢፈጠር ቤቱን ለቆ ወጡ ምን ልትይ ነው ያኔ? ለምን ሄድክ ልትይው ነው ወይ? ያልገባኝ ነገር ማለት ነውና እዛ መሆን ማረፍ እየቻለ የተንደላቀቀ ቤቱን ጥሎ ወጦ ሻንጣውን ይዞ ሲሄድ እንደማየት የሚያሳዝን ነገር የለም። እውነት ለመናገር ግን የስካሁኑ እንደዚህ ነበር አይደለ? ከዚህ በኋላ ራሱ የከፋ ነገር እንደሚመጣ 100% ነግራቸዋለሁ። ሩታም ቤቷ የሚመላለስ ገና በጣም ብዙ ሰው አለ። እርግጠኛው የምነግራችሁ ዲቴል አላወራም። ለመሰላችሁ ቀድሜ የምሰማውን ነገር እኔ ቀድሜ ዩቲዩብ ላይ አልናገርም። ለምን እነሱ ይዘውት እስኪመጡ አላወራም። ግን ሩታ ቤት
አሁን ከገባችበት ቤት አሁን ካለችበት ቤት ገና ቃውጤ ጸብ ይፈጠራል። ገና ብዙ ሰው ይመጣል ይመላል። ገና ብዙ ጉድ አለ የሚወጣ በነገራችን ላይ የእውነቴን ነው። ጠብቁት ያላችሁ እና አብርሽ ጋም እንደዛው ሄርሜላም ጋር ያልተቋጨ ገና ብዙ ኮተት አለ። እንዲህ በቀላሉ ከአብርሽ ህይወት ውልቅ ብላ የምትወጣ አይነት ሴት አይደለችም ሄርሜላ። ታያላችሁ ነገ ከነገ ወዲያ መጣ ስንት ታሪክ ይዛ እንደምትመጣ ማለት ነው። ይሄ ነገር ነው ያለው። እኔ መቼ እንደሆነ ሰላማዊ ህይወት እንደሚኖሩት አላቅም። እና የተገዛው ቤትና መኪናም የውሸት እንደሆነ ለሩታ የተሰጣት ቤትና መኪና የውሸት እንደሆነ ብዙ ሰዎች እንግዲህ መረጃ እያወጡ ይገኛሉ። ውሸትም ሆነም አልሆነም እንግዲህ የሚዋሹት ራሳቸውን ነው። እኛን ምን ለ10 ደቂቃ ለ20 ደቂቃ ለ40 ደቂቃ ቪዲዮ አይተን ስቀን ተዝናንተን የሚያዝናና ከሆነ የሚያስደስተው ከሆነ ተደስተን እንወጣለን። ግን እነሱ የውሸት ዓለም እየኖሩ አንዳንድ ሰው የውሸት እየኖረ የእውነት ይሞታልና ይህንን ነው። ምንም መዋሸት ማስመሰል አይጠበቅባቸውም። በዚህ ልክ ራሳቸውን መኮፈስም አይጠበቅባቸውም። እና የውሸት ነው የእውነት ነው። በእርግጥ ብዙ የሚያስመስሉት ነገር አለ። ኢቭን እንደው በሃይማኖታቸው ደረጃ እንኳን እንደው እንሂድ ከተባለ የእውነቴን ነው እግዚአብሔርን ዩቲዩበሮች ማለት ነው ምንም የተያዘ የተጨበጠ እውነተኛና ትክክለኛ ነገር የላቸውም። እነሱ ብቻ ቪዲዮ ይታይላቸው ሰው ያስከፋል ያስቀይማል አይሉ። በሃይማኖታቸው እንኳን እንደው በሩታ ነው ልውሰዳችሁና ስለ ሃይማኖት ማውራት ፈልጌ አይደለም። እዚህ ጋር ግን ምን ያህል በቃ ለምንድን ነው በቃ አይደል የሆነ ለዩቲዩብ እይታ ሲባል ብዙ ነገር እንደሚያደርጉ ልንገራችሁ። አሁን ሩታ የሆነ ጊዜ ላይ አንዴ ማህተብ ታረጋለች፣ አንዳንዴ ደግሞ አውልቃ ትመጣለች፣ አንዴ ታረጋለች እና በአጭሩ ምን አሏት የሆነ ጊዜ እንዴ ሩታ ለምንድን ነው ማህተብ አንገትሽ ላይ የማታደርጊው ምናምን ማለት ጀመሩና ከዛ ተመልሳ ማህተብ ማሰር ጀመረች። እንግዲህ ዝም ብላችሁ ማለት ለማውራት ነው ምን ያህል በቃ። ከዛ ድጋሚ ደግሞ የሆነ ጊዜ አወለቀችና ኖርማል ዝም ብላ ኖርማል ሀብል ማድረግ ጀመረችና አብርሽም መጣና እንደዚህ ያወለቀችበት ምክንያት እንደዚህ ሆኖባት ነው እንደዛ ምናምን ብሎ ሀሳብ አስተያየት ሰጠ፣ ማስተባበያ ሰጠ። ድጋሚ ደግሞ ማህተቡን አረገችውና የእውነተኛውና ትክክለኛው ቀናውን ግን ኦርቶዶክስ እንዳልሆነች ወይ ደግሞ ማህተቡን ራሱ በእርግጥ ያደርጋሉ ፕሮቴስታንቶችም። ሩታ ፕሮቴስታንት ነች በነገራችን ላይ የፕሮቴስታንት መዝሙርም ለቃ ምናምን አያታለሁና እንደዛ አደረገችና አሁን ግን ወንድ ልጅ ነው የወለደችው አይደል? 40 ቀን ሲሞላው በኦርቶዶክስ ሃይማኖት እምነት ክርስትና ይነሳል አይደል እንዴ? ከቤት ሳይወጣ ቆይቶ አራስ ቤት እንዳለች ልክ የፕሮቴስታንቶችን አላቅም እውነት ለመናገር ማለት ነውና የካቶሊኮችንም አላቅም ምን እንደሚደረግ እና ክርስትና መነሳት ነበረበት። ግን ክርስትና ሳይነሳ እንግዲህ ከእናቷ ቤት ወጣ ወደ ራሷ ቤት ተመልሳ መጣለች ማለት ነው። ያ ማለት ተመልካች እንደዚህ ያደርጉ ሲላቸው ያንን ያደርጋሉ። ተመልካች እንደዚህ በቃ ይሆናል። ለተመልካች ነው የሚኖሩት። ማስመሰል ነው በቃ ኑሯቸው፣ ህይወታቸው ሁሉ ማስመሰል ነው። አስበ ማለት ልናገር የፈለኩት ነገር እዚህ ጋር ሃይማኖትን መንካት ፈልጌ ምናምን ሳይሆን በሃይማኖት ደረጃ ራሱ ይዋሻሉ። ለምን በእምነቷ ታፍራለች? ምን ችግር አለው? የእውነቴን ነው የምላችሁ። ምንም የሚያሳፈር ነገር የለም። ማህተብ አርጊ ስትባል ያኔ አይ ይቅርታ አድርጉልኝ እኔ እንዲህ ነው ብላ ብታወራ በሃይማኖቷ እኔ ሃይማኖቷን አይቼ አይደለም የተከታተልኳት። በነገራችን ላይ ማንንም ሰው እኔ ሃይማኖቱን አይቼ አልከታተል። በሃይማኖት በእምነቱ ሳይሆን ባለው ስብዕና ነው። ሃይማኖት የግል ነው። ባለው ስብዕና ባለው ሰዋዊ ነገር በቃ በጥሩ ስነ ምግባሩ በጥሩ ንግግሩ በጥሩ ስራው ነው በአጠቃላይ ልደግፈውም ላበረታታውም ልከተለውም የምችለውና ሃይማኖት እዚህ ጋር ምንም የሚገባ ነገር ሆኖ አይደለም። ግን ምን ያህል ውሸት መዋሸት በቃ በብዙ ነገር እንደሚያስመስሉ ያወቅኩት ለዛ ነውና ለማንኛውም ግን አሁንም ዝም ብላችሁ እድሜ ልካችሁን እያስመሰላችሁ የውሸት ዓለም ከምትኖሩ ልጃችሁን አንዱ ናችሁ። ፍቅርን ስበኩ። በቃ ፍቅርን አሳዩን። ኑሮን፣ ህይወትን፣ ትዳርን በቃ በስደት ያሉ ትዳር፣ ኑሮ፣ ፍቅር፣ ሰላማዊ የሆነ ህይወት አኗኗርን ይፈልጋሉ። እንዴት ነው የምኖረው? በምን አይነት መንገድ ነው የምንቀሳቀሰው? በምን አይነት መንገድ ነው ህይወቴን መስመር ላስይዝ የምችለው? ምን አይነት ህይወት ነው ብኖር የተሻለ ነገር ላገኝ የምችለው ብለው እንዲማሩ እኔ እግዚአብሔር ይመስገን ከስደት ብዙ ነገሮችን አሳልፌ ሀገር መጥቻለሁ። አሁን ላይ ደግሞ ያለሁበት ሁኔታ
እግዚአብሔር ይመስገን የተስተካከለ ነው። እና ስለ እኔም ህይወት የማወራላችሁ ነገር ይኖራል ይጠቅማችኋል ብዬ ስለማስብ ና እነሱ ደግሞ ብዙ ተከታይ አላቸው፣ ብዙ አቅም፣ ብዙ ኃይል አላቸው። የሚናገሩት ነገር ተደማጭነት አለው ባጭሩ። ና መልካም ነገር ማስተላለፍ እየቻሉ በማይረባ ነገር ውስጥ ጊዜያቸውን ከሚያባክኑ ያልሆነ ታሪክ ውስጥ ከሚኖሩ በቃ ያልሆነ ልጅን እንዲህ ከማሰቃየት ከማስለቀስ አንድ ላይ መሆንን መርጠው ፍቅርን ቢሰብኩ ለተመልካች ለሚከተላቸው ሰው ደህና ነገርን ቢያቀርቡ እየተሻለ ነው ብዬ ነው የማስበው። ለማንኛውም ግን እንግዲህ የሚሆነውን ነገር ዝም ብሎ ከማየት ውጭ ምንም ማድረግ አይቻልም። እኔ አብርሽና ሩታ እንደማይለያዩ እስከ መጨረሻው አውቃለሁ። ግን እኔ እንጃ ህይወታቸው ምንም ሰላም የለው፣ ምንም እረፍት የሌለው ህይወት ኑሮ ነው የሚኖሩትና ለልጃችሁ ስትሉ እንደዛ ለፍተው ወጠው ወርደው እነ ጽጌን ጨምሮ ለተንከባከቧችሁ የእናንተን ደስታ የእናንተን አንድ መሆን የእናንተን ስኬት የሚፈልጉ ብዙ ሰዎች አሉና ለእነሱ ስትሉ ለራሳችሁም ለህይወት ለልጃችሁም ስትሉ ለነገ ኑሯችሁ ስትሉ አንድ ላይ ብትኖሩ የተሻለ ነው ብዬ ነው የማስበው። ይህን የመሰለ ቤት ትተህ ሆቴል ለሆቴል ከምትንከራተት ያለ አግባብ ወጪ ከምታወጣ ለነገ ለልጅህ ስንቅ ብታስቀምጥለት በስሙ አካውንት ከፍተህ ብርን ብትሰበስብ ሴቭ ብታደርግለት የተሻለ ነው። ነገ እኮ ማርጀት አለ፣ መውደቅ አለ፣ መታመም አለ። እግዚአብሔርን እንዲህ ወጣት እንደሆናችሁ እንዲህ በቃ ብር እንደዘነበላችሁ እንዲህ በቃ እንደተንደለቀቀ ህይወት እንደኖራችሁ ላትኖሩ ትችላላችሁ። እድሜ ልካችሁን አንዳንዴ ማጣት የሚባል ነገር አለና አስቸጋሪ ነው እና እያላችሁ እወቁበት ለማለት ነው። የነበረኝ ሀሳብ አስተያየት የነን ይመስል ነበረ። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አስተያየት አላችሁ? አብርሽ መውጣት ነበረበት ትላላችሁ ወይስ ደግሞ አይ መውጣት አልነበረበትም ቤቱ ነው መሆን የነበረበት ትላላችሁ? አብርሽ ያው ቃሌን ላክብር ብሎ ነው መጀመሪያ እሷ እንድትመለስለት ሀሳቧ እንድትቀይር ነበር የፈለገው። ነገር ግን ልትቀይርለት አልቻለችም። በአቋሟ እንደጸናች ነው። እኔም ጠብቄ ነበርና የውሸት አትኑሩ፣ በቃ የእውነት ኑሩ። በቃ ይህንን ነው ልል የምችለው። አመሰግናለሁ።